በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሮብ ድርሳነ ማህያዊ አንደኛ መጽሐፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን በዓለም ሁሉ ቤዛ የሚሆን ዓለም ሁሉ የሚያድን የመድኃኔዓለም የሞቱን የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ይህ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ ከካህናቱ አለቆች ፈሪሳውያንና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድ ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡት ጊዜ ፈጽሞ በምድር ላይ ወደቀ። ዳግመኛም እየደበደቡ በፊታቸው አቆሙ። እሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡት በእውነት ክርስቶስ አንተ እንደሆን ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ። ብጠይቃችሁ አትመልሱልኝም ወይም አትተውኝ። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታ ኢየሱስም እኔ እንደሆንኩኝ እናንተ ትላላችሁ አላቸው። ስለ እርሱ ምስክር ለምን ትፈልጋላችሁ? እነሆኝ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እርሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣ ነው ነበር አሉት። ጲላጦስም እናንተ እንደቃችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አግባብ አይገባንም አሉ። በማናቸው ሞት ይሞት ዘንድ ስላለው ለሱ ሲያመለክታቸው ጌታ ኢየሱስ ክርስቶስ የተናገረውን ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና። ያን ጊዜም አይሁድ በጌታችን የኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘው ይሁዳ የሞት ፍርድ እንደተፈረደበት ባዘ ጊዜ ተጸጽቶ ከሕዝቡ መምህራን ከካህናቶች አለቆች የተቀበለውን 30 ብር ወስዶ ሰጣቸው። ይህ እውነተኛ ሰው ሲያስገድልኩ ንጹሕ ደም ያፈሰስኩ እኔ በድያለሁ አላበጀሁም ብሎ መለሰ። እኛ አንተ ከኛ ምን አለህ? ለራስህ ወቅ አሉት። ይህንን ብር በአዳራሹ በትኖ ወደ ታላቅ እንጨት ሂዶ በእንጨት ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱ ወደ ምድር አዘነበለው። አይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሂዶ ተሰቀለ። ጌታ ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለበት። እንጨቱም ያን ጊዜ እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአት ንስሐ ገብተህ አልቅሳለሁ። ጴጥሮስም ይቅር እንዳለው አንተንም ኃጢአትን ይቅር ይልሃልና እምቢ ብሎ በብዙ ጻርና መከራ ሳይሞት በ3ኛው እንጨት ተሰቅሎ ዋለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራውም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞተ። ወደ ምድርም ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ እናስገባው አይገባም፣ ይህ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ እውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስም ለድሆችና ለእንግዶች ይህ በሕይወታቸውም በሞታቸውም አለኝታቸው ነውና ይህን ቦታ እስከዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክብር የሆነ የጌታ ዋጋ 30 ብር ተብሎ ተቀበሉ ብሎ ነቢዩ ኤርምያስ እንደተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት።
ሲገባም አይተው በዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮቹ ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከበሩ ሐሜት አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮቹም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባየው ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮሁ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ መጣ። በጲላጦስ በጌታችን ለኢየሱስ እኒህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኛ እንደ ኢያብሪስ አስማተኛ ነው አሉት። ከማፈራቸውን ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስ ክርስቶስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ገንዘቡንም እንዲያስከዳቸው ሲከለክላቸው አገኘ ነው አሉ። እሱም የእስራኤል ንጉሥ እኔ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እሱን ስለ ትሕትናው ግብርን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህ ብሎ ጠየቀው። ጌታችንን መልሶ እኔ ንጉሥ እንደሆንክ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን አይደለም አሉ እያሉ አጣሉት። ያካስሱትም አሉ። በሰንበት ድውያንን ያዳነ፣ የዕውራንን ዓይን አበራ፣ የሞቱን ሰዎች በሰንበት አስነሳ። በስራ ሁሉ ሰንበት ሻሪ ነው። እንግዲህ ሲያጣሉት ሲያካስሱት እሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ እንዲህ ያህል ሲያጣሉ ሲያካስሱት አትሰማቸው ምን አለው? ጌታችን ኢየሱስም ሽሙ ፈጽሞ እስኪያደንቅ ድረስ አንዲት ቃል እንኳን አልመለሰም። በሰንበት ተአምራትን የሚያደርግ ጌታችን ግን አባቱ በሰንበት ተአምራትን እንደሚያደርግ እሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮችንም ዓይን በሰንበት አበራ፣ የሞቱትን በሰንበት አስነሳቸው። ምዕራፍ 2 በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው ዘንድ ሆነ ብለው ይጠባበቁ ነበር። ጌታችን ኢየሱስም ይህ እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ነው? ሰው ማዳን ነው ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅን ዘርጋ አለው። እጁን ዘረጋ፣ ድና እንደ ሁለተኛይቱ ሆነች። ፈሪሳውያን ከዚህ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስም ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ወደብ ሄደ። ያደረገውም ተአምራት ሰምተው ብዙ ሰዎች ተከተሉት። የታመሙትን ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። 3ኛ ምዕራፍ ከወደፊቱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጻፎች ፈሪሳውያን በሰንበት ሰው ማዳን ይገባል ወይስ አይገባም አላቸው። እነርሱም ዝም አሉ። ጌታችን ኢየሱስም ይሁዱ ያበጠው ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ አደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞ መቆም አትችልም። ጌታችን ኢየሱስን ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርም አመሰገነች። አይሁድ ግን እሱን ሰንበት ሻሪ ነው አሉት። 4ኛ ምዕራፍ ጌታችን ኢየሱስን በሰንበት ቀን ከዛች ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህሩ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነው ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ስራ በእርሱ ይገለጽ ነው እንጂ ዘመዶቹ እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ስራ እሰራ ዘንድ ይገባኛል አላቸው። አንድ ሰውስ እንኳን ስራ ሊሰራበት የማይቻል ሌሊት ይመጣልና
በዚህ ዓለም ሳለሁ የዓለም ብርሃን እኔ ነኝ። ይህን ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሂደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ አደረጉት። 5ኛ ምዕራፍ ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋዩን አንሱ አላቸው። የሞተው ሰው እህት ጌታ ሆይ ዛሬ 4ኛ ቀን ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኒስ የእግዚአብሔርን ተአምራቱን ወይም ጌትነቱን ታያለሽ አላልኩሽምን አላት። ድንጋዩን ከመቃብር ላይ አነሱት። ጌታችን ኢየሱስም ዓይኑን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግናለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እዛ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህን ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደም እንዲህ ሙታንን የሚያስነሳ የታመሙትን የሚያድን አምላክ በጲላጦስ ፊት አቁሞ አጣሉት፣ አካሰሱት። 6ኛ ምዕራፍ እንዲህ ካጣሉት ካካሰሱት በኋላ ሕዝቡና ሊቀ ካህናቱ በዚያ ሰው ላይ ያገኘሁት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ ያስተማረ ሕዝቡን ያወካል እያሉ ሁሉም ጨው። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላ ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ክርስቶስ ከመገዛት ነፃ ሲሆን በትህትና ሄደ። እሱ የምድራውያን የሰማያን ገዢዎች ገዢ ሲሆን የምድራውያንና የሰማያን ጌታዎች ጌታ ሲሆን የሰማይ ንጉሥ ልጅ እሱ ራሱ የምድርና የሰማይ ንጉሥ ሲሆን በደቀ መዛሙርቱ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትህትና ሰጠ። ሄሮድስም ጌታችን ኢየሱስ ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ስራውን በሰማ ጊዜ ከብዙ ጊዜ ጀምሮ ሊያገኘው ይወድ ነበርና የሚሰራውን ስራ ሁሉ ያይ ይወድ ነበርና ብዙ ነገርን መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጻፎችና የካህናት አለቆች ዝም ስላለ ቆመው ያጣሉት ያካስሱት ነበር። ሄሮድስም ብላቴናዎችን ክፉ ነውሳ እያሉ ዘበቱበት። ጌታችን ኢየሱስም ሄሮድስ እንዳዘዛቸው ብዙ ግርፋት ገረፉት። ስጋውም እየተቆራረጠ ደሙም እንደ ውሃ በምድር ላይ ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው፣ በመግረፍም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገድል ይፈልጋልና ከዚህ ብለው ነገሩት። ጌታችን ግን በዚያ ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህ ቀበሮ ሄሮድስን ሄዳችሁ እንዲበሉት ብሎ ነገራቸው። ጋኔንን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በ3ኛው ቀን ስራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር ከኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና በዚያም በመከራ ቀን የፍቅርና የእርቅ ቀን የይቅርታም ቀን የኃጢአት ማስተስረያም ቀን የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጸብና ክርክር የነበራቸው ጲላጦስና ሄሮድስ ግን ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስ ክርስቶስን ጠርቶ የአይሁድ ንጉሳቸው አንተ ነህን አለው። ጌታችን ኢየሱስን መልሶ የምትናገረው ከልብህ ነው ወይስ ከሌሎች ሰዎች ነገሩህ አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆች ወደ እኔ ያመጡህ አይደለምን? ምን ላድርግልህ
አለው። ጌታችን ኢየሱስም መንግስቴስ ከዚህ ዓለም አይደለችም ብሎ መለሰለት። መንግስትስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ መንግስቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴናዎችን በተዋጉልኝ ነበር። ዛሬስ መንግስቴ በዚህ ዓለም አይደለችም። ጲላጦስ መሆኑን ንጉስ ነህ አለው። ጌታችን ኢየሱስም እኔ ንጉስ እንደሆንኩ አንተ ትላለህ አለው። ስለዚህም ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ መሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማል። ጲላጦስ እውነት ምንድን ነው አለው። ሰባተኛው ምዕራፍ ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር በሉኝ ኃጢአቴን ሁሉ ይቅር ትሉኝ ዘንድ። የሮብ ተአምር በቅዱስ ወንጌል እንደተናገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እርሱም በአልጋው ላይ ተኝቶ ባየው ጊዜ ደዌ እንደዘገየበት አውቆ ትድን ዘንድ ትወዳለህ አለው። ወደሚጠመቁት የሚያወርደኝ ሰው የለኝም፣ ዘመድ የለኝም እንጂ አዎን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው። ይሄውም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። የሮብ አርኬ ሊገሉህ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝ ክርስቶስ የቸርነትን ነገር በመናገር አያልቅም። የትህትና ሚስጥሩ ቀዋሚ ነው። በነግህ ከግዞት ቤት ያወጡ ክርስቶስ ከቀያፊ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ ይጎተቱ። በየዕለቱ በየወራቶቹ ጠብቀኝ፣ ቸረኛ አንተ ነህ፣ እንደምንደኛም አይደለህምና። ጦሮች በአይሁድ ፊት በመንግስት ገናንነት ይገልጡ ዘንድ በፊትህ የጦሮች ራስ የሰገዱልህ ክርስቶስ ሆይ ጲላጦስ ቦታ ባገባህ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና። በማጣላት በጲላጦስ ፊት ያቆሙህ የእናትህ ዘመዶች በመፈራረቅም የሰደቡ ልማድህ ኃጢአት ማስተሰለይ የሆነ ክርስቶስ በገቢርና በሐልዮ ብበድል የኔ የባሪያህን ኃጢአት አታስብ። ሊቀ ካህናት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ ባሪያ በዚህ የግፍና ልክ ባሰብኩት ጊዜ ይህንን ግፍ ልክ ባሰብኩት ጊዜ ክርስቶስ ትህትና እጹብ ነው፣ ትዕግስትም የሚያስደንቅ ነው አልሆይ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉስ ቄሳር በደል ያጣሉ። በደሌ ከስጋዬ በአፋ ነውና በደለኛ በመሆን በስጋዬ አቤቱ አንተ አስተሰርይልኝ። ክርስቶስ ሆይ ሁለት የካህናት አለቆች ከመረመሩ በኋላ አይሁድ የንጉስ ወንጀለኛ ነው ብለው ባሉ ጊዜ ሄሮድስና ጲላጦስ የመረመሩ ለክርስቲያን ወንድሞች እኔ ትንሽ ነኝና እኔ ባሪያህን በሶስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ለማክበር ተለይተው በሄሮድስ ወታደሮች በትህትና የዘበቱብህ ቁጥሩ የማይታወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶቼ እንደነሱ የኋሊት ይውደቁ። አሜን። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ
የመገረፍ ፍርድ ያለ አግባብ የፈረደብህ ቀይ የሆነ የምልክት ልብስ ያለበሱ አቤቱ ኃጢአቴ በስቷልና ቀድሞ ልብህ በሰው እንደተጸጸሰ አትጸጸትብኝ። ስቅለት ከወደደ በኋላ የሚያስፈራ ስቃይ ሞት በሁለት ጊዜ ያዳንኸው አቤቱ የኃጢአት ምሕረት ስራህ በይሁዳ ላይ ተገለጠ። ግን ሁለት ጊዜ ካዳንከው በኋላ ሰይጣን አይሁድን በክፉ አሟሟት አሞቶታልና የካህናት አለቆች ወገኖች አስይዘውሃል። መማለጃ ለመውደድ ምን ልስራልህ? መስፍን እኒህ ወደ መስገኛ ቦታ መርተው ይወስዱኝ ዘንድ ቸርነትንና ብርሃንን ላክ አለ። ጌታዬ ኢየሱስ ክርስቶስ ሆይ የኔን የባህሪያን ኃጢአቴን አስተሰርይልኝ። አሜን አሜን አሜን። የዛሬው ንባብ እዚህ ላይ ያበቃ። ይቆየን። በሰላም አስጀምሮ በሰላም ያስፈጸመን አምላክ ቅዱሳን ይቅር ይበለን፣ ኃጢአታችንን ያስተሰርይልን። ይቆየን። አሜን።